እንቆቅልሽ እንዲፈታ የሕይወት መና ልጇ ኢየሱስን ወልዳ ሰጥታለች። እናት የሕይወትን ምግብ በሰጠች አትዋረድም። እንደ አሸን የሚፈሉ ነውረኛ ተግባር የሚከውኑ ኢትዮጵያዊ ማንነት የሌላቸው የመጽሐፍ ቅዱስን እውነት ያልተረዱ እንዲረዱ እንጸልይላቸዋለን። እኛ ግን ዛሬ በአደባባይ በላስ ቬጋስ ከተማ አባቶቻችንን ይዘን አንድ ታላቅ ነገር ለዓለም እንመሰክራለን። እመቤታችን ኢትዮጵያ አስራት ሀገሯ ነው። እርሷን ከኢትዮጵያዊነት እሷን ከመስቀሉ መነጠል አይቻልም። መስቀሉንና የመስቀሉን እውነት ያረጋገጥነው መስቀል ላይ በተሰዋው በልጇ በኢየሱስ ክርስቶስ ነው። መስቀል ስር አልረሳትም፣ እኛም አንረሳትም። እመቤታችንን ተውልን በሉ። ሁላችሁ ድምፃችሁ ከፍ ይበል። እመቤታችንን ተውልን በሉ። እመቤታችንን አትንኩብን በሉ። እርሷ እናታችን ናት። እርሷ አማላጃችን ናት። እርሷ የኢትዮጵያ ቃል ኪዳን የተሰጣት አማናት እናታችን ናትና ወላዲት አምላክ አትነካብን ስንል በአንድ ድምፅ የመስቀሉ ልጆች እልል እያልን ክብሯን እንገልጽላታለን። ልጇ የሰጣትን ክብር ሳታቋርጡ እልል በሉ። ሰይጣን ይሸበር፣ መናፍቅ ይደንግጥ፣ ተዋህዶ ታብብ። እልል በሉላት ለወላዲት አምላክ። ምነው እልል አሉ የተዋህዶ ልጆች ብሎ ዓለም ይደነቅ። እልል በሉ። እመቤታችን ክብራችን ናት። ለወላዲት አምላክ ክብር ይሁንላት። አባቶቻችን ያጠቃልሉታል። የቀረን የማጠቃለያ መልእክትና ትምህርት ነው። በእውነቱ ዛሬ መስቀሉን በተመለከተ ግሸን ላይ እዚያው ደብረ ምሕረት እንማራለን። በየሰንበቱም በቤተ ክርስቲያን ትማራላችሁ። በደብረ ብስራት በየሳምንቱ ረቡዕ 1 ዓመት ከ8 ወር የሆነው የማይቋረጥ ከ6 ፒኤም እስከ 8 ፒኤም ድረስ የትምህርተ ወንጌል የጸሎት መርሃ ግብር አለ። የተጨነቃችሁ የጋራ ጸሎት ይደርስላችኋል። መዓዛ ዕጣኑን ታሸታላችሁ። ቃለ ወንጌል ትማራላችሁ። መጽሐፍ ቅዱስ በተከታታይ የምናጠናበት ትልቅ ጉባኤ ነው። ለብዙዎች መዳን፣ ለብዙዎች በሃይማኖት መጽናት ምክንያት የሆነ ዓመት ከ8 ወር ያስቆጠረ ጉባኤ አለ። ሮብ ስራ የሌላችሁ እቤታችሁ ባካችሁ ሶፋ ላይ ጊዜ አታጥፉ። ጊዜው የማምለጥ